አላህ ካንተ ጋር እንዲሆን ከፈለክ ሶብረኛ ሁን ሱብሃንአላህ ለዛ ነው የጣሉት ህዝቦች ምን አሉ والله مع الصابرين الله ከታጋሾች ጋር ነው ሁለተኛ محبتullah للصابرين የአላህ ውዴታ ታገኛለህ يقول الله تعالى الله ምን ይላል والله يحب الصابرين الله እኮ ታጋሾችን ይወዳቸዋል ሱብሃንአላህ አላህ እወድሃለሁ ሶብረኛ ልጅ ሙቶበ ገንዘብ ጠፍቶ ችግር ተሶበር የኔ ወዳጅ ነህ እያለ ነው ሱብሃንአላህ እስካሁን ዑመሩል ፋሩቅ ሰይድና ዑመር ይወዱሃል ትባል ይበለጠ ትደሰታለህ አቡበክር ሲዲቅ ቢባል እንዴት ነው ትደስ ነብዩ ይወዱሃል ትባልስ ደስታ ለከት የለውም በሐሴት ትሞላለህ አሁን ግን የሁሉም ጌታ ኢነላህ يحب الصابرين والله يحب الصابرين አላህ ታጋሾችን ይወዳቸዋል የሚወድህ ማን ነው አላህ Subhanahu Wa Ta'ala ሱብሃንአላህ ሶብር ትሩፋቱን አያችሁ የአላህን ውዴታ ታገኛለህ የአላህን ከለላ ጥበቃ ታገኛለህ ሌላው የሶብር ጥቅም ብዙ ነው ከሰዓት አንፃር አሳጥረዋለሁ تدخل الجنة بغير حساب ያለምንም ምርመራ አላህ Subhanahu Wa Ta'ala ጀነት ያስገባሃል وروى في الحديث بحديث عند تزجبوا في موقف العظيم بتلاقوا مقوم كالله في يوم القيامة يوم يدك الناس في عرصات القيامة يسولج عرصات القيامة يوم القيامة ميدالي بميواجقبت كزي يقول الله لأناس من بين الخلائق جميعهم لتوصلوا سوتش الله تري درجال ودخلوا الجنة بلا حساب يا لحساب جنة قوي لحجوال فيقولون يا ربنا قيتاتشن ويا مولانا ينيا تنكباكابي قد حسبت الناس وتركتنا حزبنكو حساب كلنا درقال إن ينتو كان السيلتال قال قد حاسبتكم في الدنيا وعزتي وجلالي لا أجمع عليكم مصيبتين ادخلوا الجنة بالدنيا لإن أنتم ببلا فتنياتشو هلو أهون ليلا بلا حساب لما تأباتشوهم جنة بسلام قبيلة شوال ولنجزين الذين صبروا أجرهم بأحسن ما كانوا يعملون صبرن يكونك يا لحساب جنة تقبل له إن شاء الله የመጨረሻው ክፍል ነማዚጁ ሳቢሪን የከሶብረኞች ከታሪክ አምድ አጠር አድርገን ባለን ሰዓት ለማየት እንጥራለን የመጀመሪያው ታላቁ ሶብረኛ አላህ ቁርአን ላይ ያወደሰው አዩብ አለይሂ ሰላም ነብዩላህ አዩብ ናቸው የአዩብ ስም ስለ ሶብሩ ሲነሳ ሁሌም ይታወሰናል ለዛም አንዳንድ ወንድሞች እባክህ ሶብር ስትለው ያ አኺ ሰብርቱ ሰብር አዩብ ባክቶኝ የአዩብን ሶብር ያለው ይላል በትክክል ስላላወቀው ነው የአዩብ ሶብር ምን ነበር قال المفسروش من ያሉ كان ايوب نبي من الروم ايوب ማለት ከሩም የሆነ ነብይ ነበር وكان له ولد ومال كثير الله ብዙ ንብረት ብዙ ልጆች የሰጠው ነበር ወደ 14 ልጅ ሰጥቶታል فاذهب الله ماله فصبر ንብረቱ እንዳለ አጠፋበት الله صبر ثم اهلك اولاده فصبر ልጆቹ እንዳለ ገደለበት ታገሰ ثم سلط عليه المرض على جسمه فصبر بلا دمو الله وردبت አካሉ በበሽታ እንዲማቀቅ አደረገው ታገሱ 18 አመት ልጆቻቸው ሞተው እሳቸው ንብረታቸው ጠፍቶ በበሽታ ወድቀው እየተንገላቱ 18 አመት ሱብሃንአላህ ሚጠይቃቸው ሰው እስኪጠፋ ድረስ አንዴ ባለቤቲቱ ምን አለችው አንተ አዩብ እስኪ አላህ Subhanahu Wa Ta'ala ለምነው አላህ Subhanahu Wa Ta'ala ያሽር በቃ 18 አመት አለችው አዩብ ምን አላት ባለቤቴ ሆይ አላት ስንት አመት በጤንነት ኑረን አንተ መችቶን አላት 80 አመት ነው ቆየ ነው አለች እሱ ምን አለ ወኢኒ ለአስተሒ እኔ ከአላህ ሐያ ይዘኛል በጤንነት የኖርኩትን ጊዜ በበሽታ ሳልኖር አላህን Subhanahu Wa Ta'ala እጄን አንስቼ ዱዓ አላደርግም كذا وذات يوم عندك فمر عليه ملأ من قومه فقالوا ما أصابه هذا إلا بذنب عظيم أيوب እንደዛ ሲንገላታ ቤተሰቡን ንብረቱን ሲያጣ አንዳንድ የቅርቤት ዘመዶች ሁለት ሰው ብቻ ነበር የሚጠይቁት አንደኛው ለአንደኛው በሩ ላይ ቆሞ ያወራል አዩብ እኮ እንደሚማቀቀው በበሽታ ልጅ በማጣት የሚቸገረው በድህነት የተፈተነው የሰራው አላህ ማይምረው ወንጀል አለ ማለት ነው شوف سبحان الله አዩባው እንዲናቸው ተነካ ከአላህ ጋር ተጣልቷል ይያሉት ነው ይሄኔ ወደ አላህ እጃቸውን አነሱ ምን አሉ ወአዩብ اذ نادى ربه አላህ ታሪኩን ሲጠቅስ ምን አለ አዩብ እኮ ጌታውን እንዲህ ሲል ተጣራ አኒ መሰኒ የጥር ጌታዬ እንግዲህ ሁላ ማአት በላን የወረደባቸው ችግር ነካችን መሰኒ ነካችኛል سبحان ادب مع الله ነክቶኛል وانت ارحم الرحيم انت ደግሞ አዛይነህ الله سبحانه وتعالى الله سبحانه وتعالى ወዲያው መልስ ሰጣ فاستجبنا له ኢንሻአላህ
فكشفنا ما به من ضر كسل ينبرون ችግር ቀረፍንለት አለ وآتيناه أهله ومثلهم معهم ابن مسعود من ይላሉ አላህ Subhanahu Wa Ta'ala የሞቱበትን 14 ልጆች ሰባት ሴት ነበሩ እነሱን ቀሰቀሰለት ከሞቱበት ከዛም ከዚች በሶብር በህመሙ አብረው ከቆመች ሴት ሌላ 14 ልጅ ሰጠ 14 ሴት 14 ወንድ ሱብሃንአላህ አላህ ጤንነቱን መለሰለት ታጠባላቸው ታጣጣቡ እንዳለ ጤንነታቸው ተመለሰ አላህ አዩብን በዚህ መልኩ ሲሶብሩ ልቅና ሰጣቸው ከዚህም በላይ አላህ ቁርአን ላይ ምን ሲል የጠራቸው አብደና ወዝኩር አብደና ባሪያችንን አለ ሱብሃንአላህ ከሱ ስም ጋር አብሮ አስጠጋው ከዚህም በላይ አላህ Subhanahu Wa Ta'ala ምስክርነቱን ሰጠ ኢና ወጀድናሁ ሳቢራ ኢነ አዩብን እኮ ታጋሹን አግኝተናል ኒዕመል አብድ ምን ያምር ባሪያ አንተ በአላህ አንደበት በአላህ ገለጻ ባሪያ መባል እኮ ትልቅ ደረጃ ነው ነብዩን ሲያወድስ ምንድነው ያለ ከመካ ወደ ቤተል መቅዲስ ባደረገው ጉዞ ሱብሃንአላዚ አስራ ቢዐብዲሂ ጥራት ይገባው ያ ባሪያውን በሌሊት ከመካ ወደ ቤተል መቅዲስ ያስጓዘው ቢዐብዲሂ ነው ያለ فكيف بنعم العبد من يامر باريا انه اواب እንዴት ተመላሽ ነበር ሲል አላህ ታሪኩን ቁርአን ላይ ተከሰው እኔ እናንተ ዛሬ እንተርከዋለን ተሐጁድ ላይ እንቀረዋለን ስናختም ሁሌ ረመዳን ላይ እንቀረዋለን በየቀኑ እናነባዋለን ታሪኩ ለትውልድ በቃ ሶብር አደረገ አላህ ሽልማት ሰጠው ንብረቱን መለሰለት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ያሉ አላህ Subhanahu Wa Ta'ala ለአዩብ ከሰማይ እንዳንበጣ ወርቅ አረገፈለት አዩብ አለይሂ ሰላም ይሄዱ በልብሶቻቸው ወርቅ በጣም ሲያብሱ ብዙ ሲያብሱ አላህ ምን አሉት ያ አዩብ አይበቃህም እንዴ አላቸው አትብቃቃ ማለት ጌታዬ ካንተ እዝነት ካንተ ችሮታ ምን መብቃቃ ያለኝ ብለህ ያሉ ሰይድና አዩብ መሰብሰብ ጀመሩ አላህ እንዲያርጉ የቅንጦት ኑሮ ለአዩብ አኖራቸው صبر የመጀመሪያው ሞዴል አዩብን አለይሂ ሰላም ሁለተኛው ሞዴል አጠር በማድረግ ነብዩላህ ዩሱፍ አለይሂ ሰላም እሳቸው ናቸው እናታቸው በልጅነት ሞተች ከአባቱ እንዲርቅ ተደረገ ዩሱፍ አለይሂ ሰላም ምን ያህል በላ እንደደረሰበት ተመልከቱ ወንድሞች ሁሉ ጠላት ሆኑት በል አንስተ ጉድጓዱ ውስጥ ጨመሩት ሩቅ ጉድጓድ በትላትል የተሞራ في غيابة الجب ብሎ ነው ቁርአን የጠቀሰው ሩቅ ሆነ ጉድጓዱ ወረወሩት አገሉን ጥሮ ተሰደደ በሰው አገር ባዕድ ሆነ በል ባሪያ ሆኖ ተሸጠ የነብዩላህ ኢብራሂም የኸሊሉ الرحማን ልጅ ከሪም ኢብኑ الكريم ابن الكريم ابن الكريم ዩሱፍ ابن ያዕቁብ ابن ኢስሐቅ ابن ኢብራሂም ባሪያ ሆኖ ተሸጠ ይሄ ነብይ ልጅ ነብይ ልጅ የነብይ ዘር ሱብሃንአላህ ከዛም ከባለስልጣኒቱ ቤት ገብቶ በሷ የዚና ጥያቄ እንቢ በማለቱ ከሷ ጋር ተጣላ በዚህ ምክንያት እስር ቤት ውስጥ 20 ዓመት ተወረወሩ ይላሉ ሙፈሲሮች ሱብሃንአላህ አላህ Subhanahu Wa Ta'ala ይሄን ሰብሩላ ሲያልፉ የመሬት ባለስልጣን አደረጋቸው وكذلك مكننا ليوسف ከዚህም በኋላ ለዩሱፍ አስመቸነው አላህ Subhanahu Wa Ta'ala ሚስር እንዲገዙ አደረገ እነዚህ ሒስት የገባቸው ወንድሞቹ እግሩ ላይ እንዲሰግዱ ተደረገ اني رايت 11 كوكبا والشمس والقمر رايتهم لساجدين ሁሉም እንዲሰግዱ አላህ Subhanahu Wa Ta'ala አስመቻቸው መጨረሻ ላይ هذا هو يوسف عليه السلام ትልቁ ሶብረኛስ በሰው ልጅ ታሪክ ውስጥ ያልሶብ ሶብርን የተሸከሙት ማናቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ወሊደ የቲም ሆነው ተወለዱ ثم فقد امه ትንሽ እግራቸው ሳይጸና እናታቸው ሞተች ثم فقد جده ከዛም አብዱል ሙጠሊብ ከናው ተቀብሎ የሚንከባከባቸው አያታቸው ሞቱ ሱብሃንአላህ ከዛም አደጉ እንደምንም በችግር ከዛ ዳዕዋ እንዲያደርሱ ታዘዙ እየሰገዱ የእንግዴ ልጅ ጀርባቸው ላይ ይደረግ ነበር ጣኢፍ ላይ በድንጋይ እብድ እያሉ በድንጋይ ወሮሯቸው 7 ኪሎ ሜትር ራሳቸውን ረስተው እስከ ካርኑ ተዓሊብ ድረስ ሄደዋል ነብዩ ሰለላሁ ዐለይሂ ወሰለም ክብራቸው አንተ ጠንቋይና አንተ ደጋሚና ለያንዳንዱ ነብይ እንደተባሉ እሳቸውም ተባሉ ሐያቱል ፈክር የችግር ህይወት አሳልፈዋል ነብዩ ሰለላሁ ዐለይሂ ወሰለም 3 ወር ቤታቸው ውስጥ ተምርና ውሃ ብቻ እየጠጡ ሳት ሳይነድ ያልፍ ነበር ከረሃብ የተነሳ 2 ድንጋይ ያስሩ ነበር በበሽታም አላህ ሞክሯቸዋል ሲታመሙ የሚያቃስቱት የሁለት ሰው ያህል ነበር ትላለች እናታችን አይሻ
ክብራቸው ተዘልፏል አቡ ለሃብ ያገቧቸውን የነብዩ ሁለት ልጅ ለሁለት ልጆቹ ድሮ ነበር እንዲፈቷቸው አደረገ ሊያዋርዳቸው ዳዕዋ ሲጀምሩ አመል ሁዝን የትካዜ አመት አልፎባቸዋል የሚወዷት ከጎን የነበረችውን ኸዲጃ በሞት ተለየች ወዲያው ለዳዕዋ የሚያግዟቸው አቡ ጣሊብንም አላህ Subhanahu Wa Ta'ala ወሰዳቸው ከትካዜው ተነስ አመል ሁዝን የትካዜው አመት እስኪባል ድረስ ሰለላሁ ዐለይሂ ወሰለም በክብራቸው ላይ ተዘለፉ መዲናም ከዱ በኋላ ሙናፊቆች ስንት አንገላቷቸው አይሻ ዚና ሰራች ብለው ክብራቸውን አጎደፉት ሱብሃንአላህ ሰለላሁ ዐለይከ አላህ ያ ነብይ አላህ ለሊት ተነስተው መስገድ كان دعوة ጥሪ ነበር حتى في اخر عمره يسجد قاعدا በእድሜያቸው መጨረሻ ላይ ቁጭ ብለው ይሰግዱ ነበር ነብዩ ሰለላሁ ዐለይሂ ወሰለም فسالوا ጠየቋቸው فقال من جهد بالناس በሰዎች ደከምኳል ሱብሃንአላህ ነብዩና ሙሐመድ አላህ መዚህን ድካማቸውን ውጤት ሊያሳያቸው ሐጀተል ወዳዕ ላይ ህዝቡን ሰብስቦ ያ 6000 ሰሃባ አላ هل بلغت አድርሻለሁ ዲያል አሳያቸው የድካማቸውን ውጤት እኔ እናንተ መሳቸው ሚዛን ላይ ነው መልካም ምንቀመጥ سبحان الله يوم القيامة سيد ولد آدم كآدم ልጆች ሁሉ سيد የበላዩ ማናቸው ነብዩ ሰለላሁ ዐለይሂ ወሰለም ነብያቱ ሁላ ነፍሴ ሲል የክብር ባንዲራ የሚሰጣቸው የክብር አማላጅነት የሚሰጣቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሶበሩ الله يولى ሽልማት ሰጣቸው لقد كان لكم في رسول الله أسوة حسنة በነብዩ ጥሩ ፈለግ መከተላለን እሳቸው ለንከተል ይገባል واخيرا عند መጨረሻ ምለው المؤمن يسأل الله دائما العفو والعافية مؤمن بلاءን አላህን አይለምነውም ሰላም አርገኝ በላ አንፈልግም ካመጣ ግን እንሰብራለን እዛም ነብዩ ሰለላሁ ዐለይሂ ወሰለም ካንድ ጦርነት ሲመለሱ ምን አሉ ያ ايها الناس لا تتمنوا لقاء العدو እናንተ ሰዎች ጠላትን በጦር ለመገናኘት አትመኙ ችግርን አትመኙ واسالوا الله العافيه አላህን ሰላም እንዲያደርጋችሁ ለምኑት فاذا لقيتم فاصبروا ከመጡባችሁ ታገሱ የተገናኛችሁ ቀን ሙእሚን አላህን ሁሌ ዱዓ የሚያደርግ ምን اللهم اني اسالك عفو والعافيه في الدين والدنيا والاخره ሰላም አርገኝ አትንካን ካመጣው ግን እንሰብራለን ثانيا ሁለተኛው በላ ከመጣ ዱዓ ማድረግ ነው ومن اجمل ادعيه القران ቁርአን ላይ ከተጠቀሰው ደስ የሚል ጣፋጭ ማራኪ ዱዓ ውስጥ ምንድነው ربنا افرغ علينا صبرا ጌታችን ሶብርን አርከፍክፍብን አዝንብብን ሶብርን አላህ ለነለመነው ይገባል